በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ገድሊ አቡነ ብፁዕ አምላኽ አንባቢ ፊላቶስ። ያፍቅረኒ እግዚእን ዘመደ ማርያምን ዝበሃሉ ፍቕሪ እግዚአብሔር ዘለዎም ብሃይማኖቶም ጽኑዓትን ብስነ ምግባር ትጉሃትን ሰብ ሓዳር ነበሩ። ወትሩ ብጸሎት ንቑሓት ስለ ዝነበሩ ካብ ዕለታት ሓደ መዓልቲ ያፍቅረኒ እግዚእ ብሕልሚ ጐይታና መድሓናን ኢየሱስ ክርስቶስ ተገልጸሉ። እነሆ ከም ኤርምያስን ዮሐንስ መጥምቕን ካብ ማኅፀን ኣዲኡ ዝተሓርየ ንብዙሓት ሰባት ምኽንያት ድሕነት ዝኸውን ስሙ ብፁዕ እትሰሚዑ ውላድ ክትወልድ ኢኻ በሎ። ምስ ተንስአ ኩሉቱ ዝረአዮ ንዘመደ ማርያም ነገራ። ንእግዚአብሔር ዝሰኣኖ ነገር የልቦን ኢሎም ብጸሎትን ምህለላን ምጽዋትን ምቕባል ኣጋይሽን ይነብሩ ነበሩ። እንተኾነ ግና ሽግርን ሓዘንን ስለ ዘጋጠሞም ከም ኣቦና አብርሃምን ኣዴና ሳራን ካብ ዓዶም ተሰዲዶም ናብ ጣጥያ ንእዞባ ዱባርባ እንጸሊም ከዱ። ኣብዚ ጊዜ እዚን ቦታን ስደቶም ድማ ኣብ ሓደ መስከረም 1425 ዓመተ ምህረት ብፁዕ ኣምላኽ ተወልደ። ኣቡነ ብፁዕ ኣምላኽ ገና ወዲ 8 ዓመት ከሎ ኣቦኡ ያፍቅረኒ እግዚእ ዝንቱ ዓለም ሃላፊ ወንብረቱ ከንቱ፣ እዚ ዓለም እዚ ሓላፊ እዩ፣ ንብረቱ እውን ከንቱ እዩ፣ ሓጐሱ ኸዓ ጠፋእ እዩ። ዳሕራይ መዓልቲ ኣብታ ዓባይ ዕለት ሕያውያንን ምዉታንን ኣብ ዝፍረድሉ ጊዜ ሰበይቲ ኾነት ውሉድ ኣሕዋት ኮኑ ኣዕሩኽ ኣሕሙ ኣየድሕኑን እዮም ዝብል ሓሲቡ ንሰበይቱን ደቁን ኣኪቡ ናብ ደብረ ቢዘን መንገዱ ኣቕንዐ። ቅድም ኣብ ፋሉቄ ኣዲ ኣርዓዳ ገዳመ መነኮሳይት ደቂ ኣቡነ ፊልጶስ በጽሑ። እታ እመምኔት ካልኦት መነኮሳይትን ንኣቡነ ብፁዕ ኣምላኽ ምስ ረኣይኦ እዚ ሕፃን እዚ ጸጋ እግዚኣብሔር ዝሓደሮ እዩ፣ ብየማኑን ጸጋሙን መንፈስ ቅዱስ ዝኸበቦ መላእኽቲ ዝሕልውዎ እዩ በላ። ኣብ ገዳም ደብረ ቢዘን ምስ በጽሑ ናይቲ ጊዜ ኣበሚኔት ኣባ ሰረቐ ብርሃን ብዛዕባ ዕላማ መምጽኦም ሓተቶም። ያፍቅረኒ እግዚእ ከኣ ንሕና ሃብቲ ናይዚ ዓለም ደሊና ይመጻናን፣ ካባኻትኩም መድኃኒት ነብስና ዝኾነና ልብሰ ምንኩስና ኢና ንደሊ በልዎም። ኣባ ሰረቀ ብርሃን ድማ ንያፍቅረኒ እግዚእ 5 ደቁን ግብረ ምንኩስና ጥሜትን ጽምእን ዕርቃንን ኵርዓተ ርእስን ዘለዎ ከቢድ እዩ። እዞም ደቅኻውን ንኣሽቲ እዮም፣ ንስኻውን ኣይክትክእሎን ኢኻ ምስ በሎ ያፍቅረኒ እግዚእ ነቲ ኣቐዲሙ ዝረአዮ ሕልሚ ነገሮ። ኣባ ሰረቀ ብርሃን ድማ እግዚኣብሔር ገሊጹሉ ናብ ብፁዕ ኣምላኽ እናጠመተ እዚ ድዩ ብዛዕባኡ ዝተዘረብካኒ ኢሎም ንኹሎም ኣሕዋት ክመሃሩ ናብ ቤት ትምህርቲ ሰደርዎም። ኣቡነ ብፁዕ ኣምላኽ ኣብዚ ደብረ ቢዘን መንፈስ ቅዱስ ዝሓደሮ ብቑዕ መምህር ቅዱሳት መጻሕፍቲ ተማሂሩ ናብ ርድእና ኣገልግሎት ኣረጋውያን ተጸምደ። ብጾሙን ጸሎትን ስግደትን ድማ ንእግዚአብሔር ኣስመሮ። ዓበይቲ ተኣምራት ይገብር ስለ ዝነበረ እቶም መነኮሳት ምንኩስና ኣስኬማ መላእኽቲ ይግቦ እዩ በሉ። ኣብ መበል 15 ዕድሚኡ ድማ ብኢድ ኣቡነ ፊልጶስ ማዕርገ ምንኩስና ምስ ኣሕዋቱን ኣቦኡን ተቐበለ። ኣብ 25 ዓመት ዕድሚኡ ኸዓ ካብ ኣቦኡ ይስሐቅ ግብፃዊ ማዕርገ ዲቁና ክህነትን ተቐበለ። ኣቡነ ብፁዕ ኣምላኽ ኣገልግሎት ክህነት ኣብ ዝፍጽመሉ እዋን ፈኑ ጸጋ መንፈስ ቅዱስ ኣብ ዝብል ክበጽሕ ከሎ መንፈስ ቅዱስ ብኣምሳል ጻዕዳ ረግቢ ኩሉ ሰብ እናረኣዮ ኣብቲ መስውኢ
የጽልል ከም ዝነበረ መጽሓፍ ገድሎም ይገልጽ። ብድሕሪ እዚ ኣቡነ ብፁዕ ኣምላኽ ን10 ዓመት ኣብ ደብረ ቢዘን ምስ ጸንሐ በረኸት ገዳማት ንምቕባልን ትምህርቲ ንምውሳኽን ናብ ደብረ ዳሞ ኸይዱ በረኸት ኣቡነ ኣረጋዊ ተሳተፈ። ገድለ መነኮሳትን ተግባረ እድን ጽሕፈትን ድጉሳትን ስፌትን ተምሃረ። ድሕሪ 5 ዓመት ትምህርቱ ወዲኡ ናብ ዓዱ ተመልሰ። ኣብዚ ሕጂ ዘሎ ደብረ ኩዳዱ ንህዝበ ክርስቲያን ትምህርቲ ሃይማኖት እናሰበኸ ብጾሙን ጸሎቱን እናተጋደለ ን30 ዓመት ተቐመጠ። ኣቡነ ብፁዕ ኣምላኽ ሰንሰለት ሓጺን ተዓጢቑ ኣብ ርእሱ ሓጺን ገይሩ ኣእዳዉ ዘርጊሑ እናጸለየ ከሎ ብርቱዕ ድምፂ ነጐድጓድን መብረቕን ማሕበረ መላእኽቲ እናተመላለሱ ርእዩ ሰንቢዱ ወደቐ እሞ ሥላሴ ብኣምሳል 3 ሰባት ተገልጽሉ። በዚ መሰረት ድማ ክሳብ ሎሚ ክልቲኦም ገዳማት ኣቡነ ብፁዕ ኣምላኽ ሙራደ ሥላሴ የኽብሩ። ድሕሪ ብዙሕ ዓመታት ብሕትውናን ጽኑዕ ገድልን ኣስተምህሮን ክፍሉ ምድሪ እገላ ምዃኑ ብመንፈስ ቅዱስ ተረዲኡ ደቂ መዛሙርቱ ኣኸቲሉ ንህዝበ ጽልማ ተፋንዩ ናብ ምድሪ እገላ ኸይዱ ኣብ ሓደ ጎቦ ኣዕረፈ። ደቂ መዛሙርቱ ግና ኣቦና እዚ ቦታ እዚ ምድሪ ሸፋቱ ምድሪ ኣራዊት ስፍራ ኣጋንንቲ እዩ፣ ኣብዚ ኸመይ ጌርና ንቕመጥ ብልዎ። ኣቡነ ብፁዕ ኣምላኽ ድማ ከምኡ ኣይትበሉ ኢሉ ብምግሳጽ ነቲ ቦታ ብ4 መዓዝን ባሪኹ ማሕደረ ቅዱሳን ገበሮ። ኣብኡ ድማ ገዳም መስሪቱ ማሕበር ኣቒሙ ኣብ 1467 ዓመተ ምህረት ገደሞ። ድሕሪ ቁሩብ ዓመታት ድማ ኣብ መበል 75 ዕድሚኦም ብ9 ግንቦት 1500 ዓመተ ምህረት ካብ እግዚኣብሔር ኣምላኽ ቃል ኪዳን ተቐቢሎም ዓረፉ። ኣብ ገዳም ደብረ ምዕዋን ድማ ተቐብሩ። ኣብ መቓብሩ ክሳብ ሎሚ ተኣምራት ይግበር ኣሎ። በብግዚኡ ዝመፁ ሕሙማትን ድኑሳትን ማያ ጸሎት እናተሓጽቡ ይፍወሱ ኣለዉ። ኣቡነ ብፁዕ ኣምላኽ ዝገደመን ፍሉጣት 2 ገዳማት ኣለዋ። ገዳም ደብረ ኮዳዱ ኣብ ዞባ ደቡብ ኣብ ንዞባ ድባርዋ ጽልማ ኣብ እምኒ ጸሊም ዝርከብ ገዳም እዩ። እዚ ገዳም እዚ ኣቡነ ብፁዕ ኣምላኽ ን30 ዓመታት ብጾምን ጸሎትን ተወሲኑ ዝተቐመጠሉ ሥላሴ ዝተገልጸሉ ቅዱስ ቦታ ብምዃኑ ከም ገዳም ተገዲሙ ቤተ ክርስቲያን ተሃኒጹሉ ዓመት መጸ ክብረ በዓል ብ1 ታህሳስ እናተኸበረ ይነብር ኣሎ። ገዳም ደብረ ምዕዋን ድማ ኣብ ዞባ ደቡብ ንኡስ ዞባ ደቀ መሓረ ካብ ከተማ ደቀ መሓረ ብሸነኽ ደቡባዊ ምዕራብ ካብ ማዕዳጋ 20 ኪሎ ሜትር ኣብ 1970 ሜትሮ ብራኸ ይርከብ። ኣብዚ ገዳም እዚ 2 ኣብያተ ክርስቲያን ናይ ኣቡነ ብፁዕ ኣምላኽን ናይ ወደ መዝሙሩ ኣቡነ በኩረ ድንግልን ኣሎ። ዓመት መጸ ክብረ በዓል ብ9 ግንቦት እናተኸብረ ይነብር ኣሎ። ጸሎትን በረኸቱን ምስ ኩልና ህዝበ ክርስቲያን ይኹን። ስብሃት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።